ሰላም ሰላም፣ እንዴት ናችሁ? የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ ዛሬ አባታችን የአጋዕዝተ ዓለሙ ሥላሴ የአብርሃሙ ሥላሴ ጥቅምት 8 ነው እና 7 ማለቴ ይቅርታ፣ ጥቅምት 7 ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ግን አንዳንዴ መናገር ሳትፈልጉ ልትናገሩ የምትገደዱት ነገር አለና ማለት ሳትፈልጉ ልትሉት የምትገደዱት ነገር አለና ስሜታዊ የሚያደርጋችሁ ነገር አለና ስሜታዊ ሆናችሁ በውስጣችሁ ደግሞ ልትይዙት ትፈልጉና እንዳትይዙት የሚያስገድዳችሁ ነገር አለ ማለት ነው። እቺ ፕሮፋይሌ ላይ የምትመለከቷት እህታችን ፕላቴናዋ የ19 ዓመቷ ፋኒት በዓለም ባላለች ጎጃም ተወልዳ ጎጃም ነው ያደገችው እና የወገኗ ሞት የወገኗ ስቃይ ሲያንገበግባት ማንኛውም ሰው ወገኑ ሲበደል ወገኑ ሲጎዳ ቆሞ ማየት የማይፈልግ ብዙ ሰው አለና እሷ ደግሞ ያን ነው ያደረገችው። ጀግና ይሞታል። የሰው ልጅ ወደ ጦር ግንባር ሲገባ ሞት እንዳለ ነው፣ ሞትም ድነትም እንዳለ አውቆ አይቶት ነው ፈልጎት ነው የሚገባው። እኔ ለምን ሞተች አይደለም እኔ የሚያስለቅሰኝ ማለት ነው። ማንኛውም ሰው ይሞታል። የእሷ አሟሟት ደግሞ ለየት የሚያደርገው የሚያስከፋው ማለት ነው። የማንም ብሔር ብሔረሰብ በጦርነት እንዲሞት አልፈልግም። የማንም ብሔር ብሔረሰብ ልጁን አጥቶ እናቱን እንዲያለቅስ አልፈልግም። ሰው ነኝና ይሰማኛል፣ ሰው ነኝና ይከፋኛል። ግን ደግሞ እህታችን በዓለም ነፍስሽ በአጸደ ገነት ይቀመጥ የኔ እናት፣ ያልፋል። ሁሌም ስምሽ ከልባችን ይኖራል፣ አንረሳሽም። ህይወትሽን አሳልፈሽ ለኛ ለወገኖችሽ ሰጥተሽናልና እኔ መናገር እስኪ ከብዴ ድረስ ማለት ነው። እኔ የወታደር ዘር ነኝ። ቤተሰቤ የአክስቴ ያጎቴ ልጅ ወታደሮች ናቸው። አባቴም ነፍሱን ይማረውና ወታደር ነበር። ሰውን ሲማረክ ሰው ሲያዝ አግባብ ያለው ነገር ነው የሚደረግለት። ከቆሰለም ወደ ሐኪም ቤት እንዲገባ፣ ከራቡም እንዲበላ፣ ከስተቱ እንዲማር ነው የሚደረገው ማለት ነው። የዚች እህታችን አሟሟት ግን የዚች ህፃን 19 ዓመት ልጅ ግን ማንኛውም ሰው በውጊያ ላይ ይማረካል። ማንኛውም ሰው በውጊያ ላይ ይያዛል። እኔ ዘረኝነት አይደለም፣ እኔ ማንንም አልወክልም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ ብቻ ማምን ሰው ነኝ። ግን ደግሞ ማንኛውም ሰው ይማረካል። ስሜቴን ልተቋቁሜ ለመናገር እየሞከርኩኝ ነው። ግን ማንኛውም ሰው ይማረካል፣ ማንኛውም ሰው ይዋጋል። ሲዋጋ ግን ሲማረክ ግን በቃ በዓለም አቀፍ በዓለም ህግ የሰው ልጅ ወደ መካዝን ነው የሚገባው። ከመካዝን ወጥቶ
ተማርኮ መሳሪያውን አስረክቦ ወደ እናት አባቱ ቤት ነው የሚመለሰው። የዚች ግን ተማረከች፣ አቆሰሏት። ኦኬ ሊወጓት ስደው ልትወጋ ወጣ ነው የቆሰለችው። እኔ ለምን ቆሰለች አይደለም፣ ለምን መቁሰሏ ሳያንስ ተማረከች። ተማርካ እግዚአብሔር ያደለው እግዚአብሔር ያለው የተማረከን ሰው የቆሰለን ሰው ወደ ሕክምና ነው እንጂ ማድረስ የሚገባው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንጃ ስላሴ ስም የኔ እህትስ ብትሆን የኔስ ብሆን ብዬ ሳልኩት በሰውነቴ ማለት ነው። እንዲሳልኩት እንዲህ የሰው ልጅ ጡት ማለት የእናት አምሳያ ነው። እናቶቻችን ሲወልዱን ጡታቸውን ነው መጀመሪያ የሚያጎርሱን። እኔም ወልጄ አይቼዋለሁ ማለት ነው። ጡት ነው መጀመሪያ የሚጎርስ ሕፃን ልጅ ከማህፀን ሲወጣ። ሁለት ጡቶቿን መቁረጣቸው ሳያንስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። አይኗን አውጥተው በዛ ላይ ደግሞ እዚህ ጋር አማራ የሚል ታቱ የተጻፈውን እሱን በቢላ በስለት ገፎ ቆዳዋን አማራም ነኝ፣ ሲቀጥልም ኢትዮጵያዊ ነኝ። እኔ ማንንም ብሔረሰብ እወዳለሁ። እከሌ እንዴት ነው እከሌ እንዴት ነው የማለት አቅሙም ሆነ ፍላጎትም የለኝም። እኔ ሁላችሁንም ኢትዮጵያውያኖች እህት ወንድሞቼ፣ እናት አባቶቼ በጣም ነው የምወዳችሁ ኢትዮጵያዊ እስከሆናችሁ ድረስ ማለት ነው። ግን ደግሞ ግፍ ሲበዛ ግፍ ሲደራረብ ከአሁን በፊት እህታችን አይሻ ከዛሬ ጀምሮ እኔ አማራ አልሆንም እያለች የተገደደች ወለጋ እኛ ያን ሳይረሳ ከውስጣችን ሳይወጣ ምን አረግነ? የዚህን ያክል ማለት ነው። እኛ ምን በደልን? እኛ ኢትዮጵያዊ አይደለንም? የተማረከችን እህት በአሰቃቂ ሁኔታ መግደል፣ የቆሰለችን እህት ከቁስላ ላይ ቁስል መጨመር፣ ጡቷን ቆርጦ በእጇ ማስያዝ፣ ነፍሷ ሳይወጣ ጡቷን ቆርጠው በእጇ እንደዚህ ማስያዝ፣ በዛ ላይ አይኗን አውጥተው በስመ አብ ወወልድ ወመንፈስ ቅዱስ። ለምን ቆይ ለምን ብንስማማ አይሻለንም? ኢትዮጵያዊነታችን ላይ ይበልጠንም? ምን መጥቶባችሁ ነው እናንተ ጥላቻን? ለምን ወታደሮቻችሁ ጥላቻ የኖረ የማያውቁትን ጥላቻ ትርክት እየነገራችሁ ወደ አማራ ክልል እየሰደዳችሁ፣ አንደኛ እነሱን ታስጨርሷቸዋላችሁ፣ ሁለተኛ ነገ የኔ የዝች እናት ቤት የገባው ሀዘን ከኔ እናት ቤት ያለ መግባቱ ምን ማንትን አለኝ? ከአንቺ ቤት ሀዘንና ደስታ ተፈራራቂ ነው። ከሁሉም ቤት ገቢ ነው። ዛሬ ከኔ ቤት ለቅሶ ካለ፣ ከአንቺ ቤት ሰርግ ካለ ጭፈራ፣ ነገ ደግሞ ያነ ወደ አንቺ ለቅሶ ይመጣል እና ለምን? እኛ ኢትዮጵያዊ ነን እኮ። እኛ ከሀገራችን እንኳን ኢትዮጵያን ለቀን ስንወጣ ለስደት ለእንጀራ ማለት ነው በኢትዮጵያዊ ፓስፖርታችን ነው የምንወጣ እንጂ በአማራነታችን ፓስፖርት አይደለም የምንወጣ። ማንኛችሁም እንደዛ ነው። በአማራ በብሔራችሁ ፓስፖርት አይደለም የምትወጡት፣ በኢትዮጵያዊነታችሁ በማንነታችሁ ነው የምትወጡት አይደለ እንዴ? ለምን ይሄ ይሆናል? ለምን ይህን ነገር በጋራ አንቃወመውም? ለምን? ምክንያቱም ለምን በቃ ለምን ማለት እንጃ። ለምን ሊሆን የማይችል ነገር እኮ ነው። እኔ በስመ አብ ወወልድ ወመንፈስ ቅዱስ እኮ ለምን እንዴ? የአማራ እናቶች እኮ ውሃ ብሏቸው ወተት ማር በረዘው ጠላ የሚያቀርቡ እናቶች ናቸው።
እራሳቸው ጾማቸውን አድረው እንግዳ አክብረው አብልተው እግር አጥበው መሬት ላይ እነሱ ተኝተው እንግዳውን ካልጋ አስተኝተው የሚያድሩ እናቶች ናቸው የአማራ ብሔር ብሔረሰቦች ማለት ነው። እኔ የሁሉም ብሔር ብሔረሰብ አልጠላም፣ ሁሉም ኢትዮጵያዊ ነው ማለት ነው። ሁሉም እንደኔ ሰው ነው ማለት። የአማራ እናት አልቅሳ የኦሮሞ እናት እንድታለቅስ አልፈልግም። የአማራ እናት አልቅሳ የትግራይ እናት እንድታለቅስ አልፈልግም። የአማራ እናት አልቅሳ የጉራጌ ስልጤ እናት እንድታለቅስ አልፈልግም። የአማራ እናት አልቅሳ የደቡብ የወላይታ የአርባ ምንጭ እናት እንድታለቅስ አልፈልግም። ማለት ለቅሶ ሀዘን ከባድ ስለሆነ ማለት ነው። ግን የሚሻለለኛ ለኢትዮጵያውያኖች መስማማት፣ መፈቃቀር፣ ወገንና ወገን መሆን እንጂ አንድን ብሔር ለይቶ ማጥቃት እንጃ ከባድ ነው። ማርከው ቢወስዷት እኔ ምንም አይመስለኝም። ቆስላለች፣ ወረድ ልትዋጋ ነው የገባችው። ልትወጋ የገባችን ሴት እነሱም ሊወጓት ገብተው እሷም ተወጋቸው ገብታለች። ግን ደግሞ ከቆሰሉ በዓለም አቀፍ ሕግ እንደ ሕጉ መሰረት የተማረከን ሰው ተንከባክቦ ይዞ ወደ ቤት ነው ወደ ማረፊያ ቦታቸው እንጂ የሚመለሱ ጡት መቁረጥ፣ አንገት መቁረጥ፣ አይን መውጣት፣ ታቱ እኔ ብዙ የኦሮሞ ጓደኞች አሉ በጣም የምወዳቸው፣ በጣም ከምን በላይ የምወዳቸው ማለት ነው። ብዙ የጉራጌ የስልጤ ብዙ በቃ አለ አይደለ። እኔ ሱዳን ሀገር ስኖር እኔ ሁሉም ብሔር ብሔረሰብ እንደ እህቴ ነው የማየው። ሁሉም ብሔር ብሔረሰብ ወገኔ ነው። እኔ አሁን ነው ኦሮሞ የሚባል ምንም ይሄ አማራ ሲሉ አሁን ነው እኔ ማለት ማመን ራሱ አልችልም፣ አይገባኝም። ኢትዮጵያዊ እንደሆነ ነው የማውቀው ማንኛውም ሰው ማለት ነው። ምክንያቱም እኛ ደማችን አንድ ነው። ቋንቋችን ይለያይ እንጂ ደማችን ኢትዮጵያዊ ነን። ቋንቋችን ቢለያይም ግን ደማችን ደግሞ አንድ ነው። ፓስፖርታችን አንድ ነው። አገራችን አንድ ኢትዮጵያ ናት። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ምን የሰፈር ስም ነው፣ የጎጥ ስም ነው። የሰፈር የጎጥ ስም ነው። ሁሉም ኢትዮጵያዊ ነው። ሁሉም የሀገር ሰው ነው። ሁሉም ወገን ነው። ወገን እንዲጎዳ አልፈልግም። ወገን እንዲያለቅስ አልፈልግም። ለምን ይሆናል? ለምን ተው አንልም? ለምን በአንድነት አንቆምም? የራሳቸውን ወንበር ሊያስጠብቁ ለምን ያጫርሱናል? ለምን ያጋድሉናል? ለምን ያባሉናል? ለምን እህቶቻችን ወገኖቻችን ያልቃሉ? ለምን የአማራ እናት ታለቅሳለች? ለምን የስልጤ እናት የጉራጌ እናት ታለቅሳለች? ለምን የኦሮሞ እናት ታለቅሳለች? ለምን የትግራይ እናት ታለቅሳለች? አይታችኋል። ከጦርነት ምንም ትርፍ የለም፣ ጥቅም የለም። የጦርነት ጉዳቱ ነው የሚያመዝነው። ወገን መቀነስ፣ አገራችንን ህዝቦቿን ማመናመን ካልሆነ በስተቀር የጦርነት ትርፍ አለው ብዬ በጭራሽ እኔ አላምንም። ትርፍ የለውም። ምክንያቱም ከአሁን በፊት አይታችኋል። የሰሜኑ ጦርነት ጊዜ ስንት ወገኖቻችን አልቀዋል። ስንት ኢትዮጵያውያኖች እርስ በርሳችን እኛ ኢትዮጵያ ሁነን አማራና ትግሬ፣ ኦሮሞና ትግሬ፣ ኦሮሞና አማራ መቆሳሰሉ መገዳደሉ ቢበቃን እንዴ ምን ያደርግልናል? ከኦሮሞ ልጅ ያልወለደ አለ፣ ከኦሮሞ ጋር ያልተዛመደ አለ፣ ከአማራ ጋር ያልተዛመደ አለ። እኔ አጎቴ ልጅ ባሏ ኦሮሞ ነው፣ 2 ወልዳለታለች። እሱን እኔ መጥላት አለብኝ? ምን አድርጎኝ እንዴ? ኢትዮጵያዊ እኮ ነው፣ ወንድሜ እኮ ነው። የኦሮሞ ልጅ ለእኔ እህቴ አይደለችም? ወንድሜ አይደለም? ለምን እናንተ እነሱና እኛን ለማለያየት፣ ለምን ወንበራችሁን ለማስጠበቅ ብላችሁ ለምንድን ነው ተንኮል እየነገራችሁ ወንድሞቻችን አማራ ክልል እየላካችሁ የቆሰላችሁትን በዚህ ልክ ግደሉ ብላችሁ ምትልኳቸው? ለምን ወንድሞቻችን ጋር ለምን ታቃያይሙናላችሁ? መቼም አንቀያየምም፣ መቼም አንለያይም። እኛ የኦሮሞ ደም ለእኛ ደማችን ነው። የአማራ ደም ደማችን ነው። የማንኛውም ብሔር ብሔረሰብ ደም ደማችን ነው። አንድ ኢትዮጵያዊ እስከሆነ ድረስ ማለት ነው። አንድ ኢትዮጵያዊ እስከሆነ ድረስ ሁሉም ለኛ አንድ ነው፣ ወገናችን ነው። እናንተ ደግሞ የራሳችሁን ወንበር ስልጣናችሁን ለማስጠበቅ ብላችሁ ማለት ነው
እኛን ታጫርሱናላችሁ፣ ህዝባችን ትቀንሳላችሁ። ኢትዮጵያ እኮ አምሳለ ኢየሩሳሌም ናት። ኢትዮጵያ እኮ አምሳለ ገነት ናት። ማንም ሙስሊም ክርስቲያን ተመሳስሎ የሚኖርባት ሀገራችን ናት። ለምን የራሳችሁን ወንበራችሁን ለማስጠበቅ የራሳችሁን ልጆቻችሁን የተለያየ ዓለም ሀገር ልካችሁ እስኪ የባለስልጣን ልጅ የሆነች እንደኔ አረብ ሀገር መታ የሰው ቤት የምትሰራለች የባለስልጣን ልጅ የሆነች እንዳንቺ እንደኔ እንዳንተ አረብ ሀገር ገብቶ ፍየል የሚጠብቃለ? ሁሉም ደህና ደህና ትምህርታቸውን እየተማሩ አሜሪካ፣ ካናዳ፣ ጀርመን፣ ስዊዘርላንድ ከተለያየ የአውሮፓ የአፍሪካ ሀገር ነው ያሉት። እኛ ግን የደሃ ልጆች በዛ ወገኖቻችን ይቀነሳሉ፣ በዚህኛ ደግሞ በሰው ሀገር እንንከራተታለን። ይህ ማለት እርስ በርሳችን ስለማንተሳሰብ፣ እርስ በርሳችን ስለማንዋደድ፣ ፍቅር ስለሌለን ነው። እኛ ክፍተት ስለሰጠናቸው እንጂ ተው ብንላቸው አንፈልግም፣ እኛ አንድ ነን፣ እኛ ኢትዮጵያዊ ነን ብንላቸው ይህ ሁሉ አይደረግብንም የነበረ እና እኔ እህታችን እና ለሙላው የአማራ ሕዝብ መጽናናትን እመኝላችኋለሁ። ለእናት አባቶቿ፣ ለወንድሞቿ እንዲሁም ለስራ ባልደረቦቿ መጽናናትን እመኝላችኋለሁ። እህታችን በዓለም ሁሌም ከልባችን አንረሳሽም። ሁሌም በደማችን ስር ትኖሪያለሽ። ሁሌም ስምሽ በደማችን ተጽፎ ይኖራል። ሁሌም እመኝኝ እመኝኝ ጎጃም ላይ አንቺ ደምሽ ከፈሰሰበት ላይ ሐውልትሽ ይሰራል። ሐውልትሽ ከፍ ብሎ ባንዲራሽ ሐውልትሽ ይሰራል። አንረሳሽም። እኔ ብረሳሽ የኔ ልጅ አትረሳሽም። እኔ ብረሳሽ እኔን መሰሎች እህቶችሽ አይረሱሽም። ነፍስሽ በአጸደ ገነት ትረፍልን፣ ከደጋጎች ጎን ትቀመጥልን። እህታችን ጀግና አይሞትም። ጀግና ስሙ ከፍ ብሎ ይኖራል። ጀግና ሁሌም ይዘከራል። ጀግና ሁሌም ይስታወሳል። በዓለም አንረሳሽም። ለእኛ ጀግናችን ነሽ። ለእኛ ማንነታችን ነሽ። ለእኛ ማንቂያ ዲዮላችን ነሽ። የኔ እናት የ19 ዓመቷ ወጣቷ ብላቴና እህታችን ነፍስሽ በአጸደ ገነት ይቀመጥ። ሁሌም አንረሳሽም። ሁሌም አንረሳሽም። ጸሎት ባደረግነ ጊዜ ስምሽን ጠርተን ጸሎት እናደርግልሻለን። ነፍስሽ በአጸደ ገነት ትቀመጥ። ከደጋጎች ከነ ያዕቆብ ከነ አብርሃም ጎን ትሁን ነፍስሽ። የኔ እናት ለአገርሽ ነው ደምሽን ያፈሰሽው፣ ለእኛ ነው ደምሽን ህይወትሽን አሳልፈሽ እየሰጠሽው። እንደ ጀግኖቹ አባቶችሽ እንደነ አሳምነው ጽጌ፣ እንደነ በላይ ዘለቀ፣ እንደነ አፄ ቴዎድሮስ ለእኛ ህይወትሽን አሳልፈሽ የሰጠሽ እህታችን ነፍስሽ በአጸደ ገነት ትቀመጥ። እንወድሻለን፣ እስከ ዘላለም እናፍቅሻለን፣ እስከ ዘላለም እናስታውስሻለን። ጎጃም ላይ ሐውልትሽን እንሰራልሻለን፣ እንዘክርሻለን። አፈር የቀመሽባትን ቀን ሁሌም እናስታውሳለን። ሐውልትሽን እንሰራለን። እኛ እህቶችሽ ሐውልትሽን እንሰራለን። እኛ እህቶችሽ ሐውልትሽን እንሰራለን። በዓለም ነፍስሽ በአጸደ ገነት ትቀመጥ። ከፍ ይበል ባንዲራችን። ኢትዮጵያ ትቅደም ለዘላለም። ህዝባችን ሰላም ውሎ ሰላም ይደርልን። ብሔር ብሔረሰቦች ሰላም ውለው ሰላም ይደሩልን። በዓለም እናት ቤት የደረሰው ለቅሶ በኢትዮጵያ እናቶች ቤት እንዳይደርስ የኢትዮጵያ እናቶች ሰላማቸው እንዲመለስልን፣ በሰላም ወጥተው በሰላም እንዲገቡልን እንፈልጋለን። እኛ ዘረኝነትን እኔ በበኩሌ ዘረኝነትን እቃወማለሁ። እኔ በበኩሌ ዘረኝነትን ጎጠኝነትን አልፈልገውም። በአንድ ኢትዮጵያዊነቴ ይኮራለሁ። ኢትዮጵያዊ ነኝ እኔ።